የኦህዴድ መዋቅር አብይ አህመድን ሊገሉት ነው የሚል አዲስ ዘመቻ መጀመሩ ተሰማ። ዘመቻው የተለያዩ ዓላማዎች እንዳሉት ቢጠረጠርም ፊቱን በብልጽግና ላይ ያዞረው ህዝብ ዳግም ከተንቀሳቀሰ የሚል ግብ ሊኖረው እንደሚችል ግን የፖለቲካ አዋቂዎች በመግለጽ ላይ ናቸው። አዋቂዎቹ አብይ አህመድ ሊገሉኝ ነው የሚለው ፕሮፓጋንዳው ፖለቲካዊ ጥቅም የለውም ባይባልም ካልተሳካ ግን በራሱ የገዛ ህዝቡ ሊበላ የሚችልበት አደጋ ከፊት እንደሚኖር በማስጠንቀቅ ላይ ናቸው። ለዚህም የሶማሊያውን ዚያድ ባሬንና የኡጋንዳውን ኢዲ አሚን ዳዳን በማስረጃነት አቅርበዋል። ሰፊ መረጃውን በሰዓቱ የምትሰሙት ይሆናል። በወለጋ ፋኖ የሚፈጽመው ጥቃት ከጊዜ ወደ ጊዜ እየተባባሰ እንደሚገኝ ታውቋል። የአንሻ ሰይድ እዝ ዛሬም በዚሁ አካባቢ በፈጸመው ጥቃት ከፍተኛ የብልጽግና ወታደራዊ አዛዦች ህይወት አልፈዋል። እንደለመደው በወለጋ የሚኖሩ ንጹሃን ላይ እርምጃ ለመውሰድ የተንቀሳቀሰው የአብይ አህመድ ሰራዊት መንገድ ላይ ከባድ የደፈጣ ጥቃት አስተናግዶ ተበታትነዋል። የዚህንም መረጃ የምትሰሙት ይሆናል። አብይ አህመድ በምርጫው አሸነፍኩኝ ቢልም የኢትዮጵያ ህዝብ ከቀጣይ አውዳሚ ጦርነት ሊተርፍ አይችልም ሲል ቢቢሲ እንግሊዘኛው ክፍል ዘግበዋል። አብይ አህመድ ከፋኖና ኦነግ ጨምሮ በሌሎች ኃይሎች ከባድ ቀውስ ውስጥ ገብቷል ያለው ጣቢያው አማራና ኦሮሚያ ክልል ከአብይ አህመድ የበለጠ ከቁጥጥር ውጪ ሊሆኑ ይችላሉ ሲል አስጠንቅቋል። አብይ አህመድ ሱዳን ውስጥ አሸማጋይ ከመሰለ በኋላ በመጨረሻም ራሱም ሱዳን ጦርነት ውስጥ ገብቷል ብሏል። የዚህንም መረጃ ትሰሙታላችሁ። በጎንደር የፋኖ ኃይል ከብልጽግና ሰራዊት የተቃጣበትን ከባድ ከበባ ሰብሮ መውጣት መቻሉ ተነግሯል። ሆኖም በውጊያው ላይ የነበሩ አርበኞች እስከ መጨረሻው ድረስ ብልጽግናን ተፋልመው በክብር ተሰውተዋል። አሁን በቀጥታ ወደ ዝርዝሩ አልፈናል። ወንድሞቼ ላበስር የምፈልገው ፍቅር ያሸንፋል፣ ይቅርታ ያሸንፋል። መግደል መሸነፍ ነው፣ መግደል መዋረድ ነው። በደስታ አንድ ሆኖ ሀገር የሚልን ህዝብ በራሱ ዜጋ ሰዎች አቅዶ አስቦ እንዲጨነግፍ መስራት ትንሽነት ነው። ኢትዮጵያውያን ግን ትንሽ አይደለንም። የኦህዴድ መዋቅር አብይ አህመድ በሻዕቢያና ወያኔ ሊገደል ነው፣ ህዝቡንም በዚህ ሰበብ ወደ አደባባይ አውጡ በሚል መረጃ መናወጥ ከጀመረ ውሎ ማደሩን ቦታው ላይ ያሉ የዓይን እማኞችን ጠቅሰው ከፍተኛ የኦህዴድ ባለስልጣናት መረጃውን ይፋ አድርገውታል። ወደ ዋናው ጉዳያችን ከመግባታችን በፊት ይህ መረጃ ዓላማው 2 ወይንም 3 ሊሆን እንደሚችል ማስታወስ ያስፈልጋል። የመጀመሪያው እውነትም አብይ አህመድን የሚገድልና የሚጠረጠር ኃይል አለ። ስለሆነም በዚህ አጋጣሚ ህዝብ እንዲጋጋ ይፈለጋል። ሁለተኛው የህዝብ ሙቀትን ለክቶ ያለውን ወቅታዊ ሁኔታ ለማረጋገጥ ሊሆን ይችላል። ሶስተኛው ጭራሽ አደጋው የለም ተራ ፕሮፓጋንዳ ነው ተብሎ ሊወሰድ ይችላል። ተመልካች በመሰለው መንገድ ከሶስቱ አንዱን እንዲመርጥ መድረኩን ክፍት እያደረግን የአብይ አህመድን ሊገሉኝ ነው ፖለቲካን በስፋት ማየት እንጀምራለን። ፖለቲካዊ ጠበብቶች ይህንን የፖለቲካ ስልት ኤግዚስቴንሻል ፊርስ ፖለቲክስ ብለው ይጠሩታል። በአጭሩ አማርኛ አልሞት ባይ ተጋዳይ አይነት መሆኑ ነው። መሪዎች ሁሉንም ካርዳቸውን መዘው ህዝብ አልሰማ ካለ በቃ ሊገሉኝ ነው ብሎ አደባባይ መውጣት ይጀምራሉ ይሉታል። እነዚህ መሪዎች በዚህ ብቻ አያበቁም። የሚገሉኝ የውጭ ጠላቶች ጭምር ናቸው። ስለሆነም ከዛ በኋላ አንተም አይቀርልህም የልጆችም ጉዳይ አበቃለት ብለው ህዝብን ማስፈራራት ይጀምራሉ። ልክ አብይ አህመድ ነጋ ጠባ ሻዕቢያ ጽምዶ እንደሚለው ያለ መሆኑ ነው። እንደዚህ አይነት ፖለቲካዊ ስልቶች ለጊዜው ለአንድ አገዛዝ ተከታታይ ጥቅም ያስገኝለታል ሲሉ እነዚሁ ፖለቲካዊ አዋቂዎች ይተነትናሉ። የመጀመሪያው በመሪው ላይ የተነሳው ህዝብ ጠላት መጣ ሲባል ባዶ ኪሱን ማየቱን አቁሞ ለጊዜው ጠላት ተብሎ በተነገረው ላይ ፊቱን ያዞራል። በዚህ ብቻም አያቆምም። ሀገር እየተቃጠለ መሪን መጥበስ ዋጋ ስለማይኖረው መጀመሪያ መሪ ይዳን ብሎ ሊነሳም ይችላል ባይ ናቸው። መሪ አንድ ነገር ከሆነ ሀገር ይፈርሳል፣ ማንስ ይተካል ብሎ ህዝብ መጨነቁንም ይቀጥላል። እዚህ ደረጃ ላይ ከተደረሰ ደግሞ ሊገሉኝ ነው ብሎ ያወጀው መሪ አባራውን አራግፎ እንደ አዲስ መነሳት ይጀምራል። ይኸው ሀገር አደጋ ላይ ነች ብሎ አስቸኳይ ጊዜ ያወጣል። እስር ቤት የሚገባውም እስር ቤት ይገባል። በሱ ላይ የተነሱት ሁሉ እንደ ጠላት እንዲቆጠሩ በማስቻል በግልባጩ የስልጣን ዕድሜውን ያራዝማል። ነገር ግን ይህ አደገኛ የፖለቲካ ጨዋታ ሙሉ በሙሉ ካልተሳካ መሪው በጠላት ሳይሆን በገዛ ህዝቡ ይበላል ይሉታል። ሊገሉኝ ነው ማለት ወንጀል ባይሆንም
በሐሰት ከሆነ ግን የሀገር ክህደት እንደተፈጸመም ያስቆጥራል ይሉታል። ለዚህም ደግሞ ዓለም በታሪክ መዝገብ ላይ ያስቀመጣቸው በርካታ መሪዎች አሉ። አብዛኛዎቹ ደግሞ የአብይ አህመድ ጎረቤቶች ናቸው። የሶማሊያው ፕሬዝዳንት ዚያድ ባሬ ኢትዮጵያ ልትወረን ነው፣ ጠላት ገብቶ ሊገለኝ ነው በሚል ህዝቡን ዳንኪራ ሲያስጨፍር ከቆየ በኋላ መጨረሻ ላይ እንዳውም ዋናው የሀገር ጠላት አንተነ ተብሎ ተገልብጧል። የኡጋንዳው ፕሬዝዳንት ኢዲ አሚን ዳዳ እስራኤሎች ተነሱብኝ፣ ታንዛኒያ ልትወረኝ ነው ብሎ ስልጣኑን ለማዳን ህዝቡን ቢቀሰቅስም ህዝቡ የታንዛኒያን ጦር ይዞ ወደ ዋናዋ ከተማ በወራት ውስጥ ለመግባት በቅቷል። በ16ኛው ክፍለ ዘመን ላይ የፈረንሳይ ንጉስም ተመሳሳይ ስልት ተከትሎ መጨረሻ ላይ ህዝቡ ፊቱን ወደ ራሱ አዙሮበት አይሆኑ ሆኖ አልፏል። አሁንም አብይ አህመድ እያሰራጨ ያለው መረጃ እጅግር ኖሮት በእግሩ ከቆመ ከዚህ የመጨረሻ ውጤት እንደማያልፍ እነዚሁ ፖለቲካዊ ምሁራን ያስጠነቅቃሉ። ሊያፈርስ እየሸረበ ያለ ሰው እዚህ ውስጥ እያለ እንዳወቅ ውጣ ሂድ ከዚህ ብለህ ማባረር እንደምትችል እያወቅ ተቀምጦ ስለ መልካምነት ስለ ሞራል ኢንተለጀንስ ከአንተ ጋር ቁጭ ብሎ ሲሰማና ኖት ስታይ በዚህ ጉዳይ ላይ ሰሩት በተባለው ግምታዊ አስተላለፍ ይህ ማለት ጥናት ሳይሆን ግምት ማለት ነው። በዚህ ወቅት አብይ አህመድ የውጭ ጠላት ሊገለኝ ነው ቢል ሊያገኝ የሚችለው ድጋፍ ከ25 በመቶ አይበልጥም ብለዋል። ቀሪው ራስህ ሄደ ሙት የሚል ሲሆን ከዚህ ውስጥ ደግሞ ምን አገባን ሊል የሚችልም ይገኝበታል ተብሏል። በመሆኑም አብይ አህመድ ሊገሉኝ ነው የሚለውን ፖለቲካዊ ቅዠት ረስቶት በሁለት ጉዳዮች ላይ ቢጠመድ የተሻለ ነው ባይ ናቸው እነዚሁ የፖለቲካ ሊቃውንት። የመጀመሪያው መስቀል አደባባይ ሊገለው የነበረው ማን ነው? አሁንስ ሊገለው ያሰበ የውጭ ጠላት ካለ ማስረጃው ምንድነው የሚለውን ጥያቄ በግልጽ መመለስ ይኖርበታል። ይህን ማድረግ ካልቻለ ግን እንደነ ዚያድ ባሬ ሀገር ለቆ ከመሄዱ በፊት ኪሱ ባዶ የሆነውን ህዝብ ቢያንስ ከዘረፈው ላይ እየቀነሰም ቢሆን በመጠኑም መሙላት ቢጀምር ያዋጣዋል ሲሉ ምክራቸውን ለግሰዋል። በአፋብን ጎንደር ጠቅላይ ግዛት በላይ እዝ ከበጌ ምድር ክፍለ ጦር ከአፄዎቹ ክፍለ ጦርና ከቋራ ኦሜድላ ክፍለ ጦር የተውጣጡ አህዶች በቅንጅት በደንቢያ ግንባር አኩሪ ገድል ፈጽመው ድል መቀዳጀታቸው ተሰምተዋል። ሆኖም በዚህ አውደ ውጊያ አርበኞች የህይወት ዋጋ በክብር የከፈሉ ሲሆን መውጣት እየቻሉ እስከ መጨረሻው ድረስ የአብይ አህመድ ሰራዊትን መፋለማቸው ታውቋል። አርበኞቹ በደንቢያ ሮቢት፣ በድባ፣ በወይና ጣናና በተለያዩ አካባቢዎች ላይ ዛሬ ሰኔ 15 2018 ዓ.ም ከማለዳ ጀምሮ በወሰዱት እርምጃ የጠላት የብልጽግና ጦር አከርካሪው መሰበሩ ግን ተነግሯል። ከየክፍለ ጦሮቹ የተውጣጡ የፋኖ አህዶች በፍጹም ጀግንነትና ዓላማ ጽናት ቅንጅት ፈጥረው በወሰዱት በዚህ እርምጃ ከተደመሰሰው የብልጽግና ኃይል በተጨማሪ ገዢ ወታደራዊ ስፍራዎችንም በቁጥጥር ስር ማስገባታቸው ተነግሯል። ሆኖም የብልጽግና ጦር ተጨማሪ ኃይል በማምጣት ጥቃቱን በማጠናከሩ አማረ አቸንፍ፣ ሳምሶን አማረና መቶ አለቃ አበረ አግማስ የተባሉ አርበኞች እስከ መጨረሻው ድረስ ጠላትን በመፋለም ተዋግተው በክብር ተሰውተዋል። ፊታቸውን ወደ ጠላት ልባቸውን ወደ ወገን አድርገው ስናይፐራቸውን ከደረታቸው ደግነው የመጨረሻውን ዋጋ መክፈላቸውንም ከቦታው የወጣው መረጃ አመልክተዋል። በቦታው የነበሩ የዓይን እማኞች እንደገለጹት አርበኞቹ መውጣት እየቻሉ እናንተ ውጡ፣ እኛ መውጣት አልቻልንም ሲሉ የመጨረሻ ቃላቸውን መስጠታቸውንም ተናግረዋል። ጥቃቱ የተከፈተው ከጎንደር አዘዞ በልዩ ሁኔታ በተነሳ 3 ቢጫ ኦራል ሙሉ የጦር ኃይልና በዙሪያው ከሚገኝ ወታደራዊ ሰራዊት በተውጣጣ የብልጽግና ስምሪት መሆኑም ተረጋግጧል። በወለጋ እየተካሄደ ባለው ውጊያ የብልጽግና ኮማንደሮችና የጦር አመራሮች በከፍተኛ መጠን እያለቁ እንደሆነ ለአስራት የደረሰው መረጃ አረጋግጠዋል። በአፋብን ወለጋ ቢዛሞ አንሻ ሰይድ እዝ በላከው መረጃ መሰረት በአካባቢው ፋኖ አድማሱን እያሰፋ ከመከላከል ወደ ማጥቃት እርምጃ በመግባቱ በብልጽግና ኃይል ላይ የሚመዘገበው ጥቃት በመባባስ ላይ ነው። በአንሻ ሰይድ እዝ ያበጀ ጥበቡ ነበልባል ክፍለ ጦር አርበኞች ጉትን ከተማን ዙሪያን በፈጸሙት የቆረጣ ሽምቅ ጥቃት በርካታ የብልጽግና ወታደሮች ህይወት ማለፉም ተሰምተዋል። በምስራቅ ወለጋ ዞን መነሻውን ከአንገር ጉትን ከተማ አድርጎ ወደ ሊሙ ወረዳ ፊት በቆ በመግባት ንጹሃን ላይ ጥቃት ለመፈጸም ተሰልፎ የነበረው የብልጽግና ጦር ላይ የደፈጣ ጥቃት ተፈጽሟል ተብሏል።
ያበጀ ጥበቡ ነበልባል ክፍለ ጦር አርበኞች ከአንገር ጉትን ከተማ በቅርብ ርቀት ልዩ ስሙ መንደር 4 ላይ የብልጽግና ጦርን 2-3 ቦታ ላይ ቆርጠው በወሰዱት እርምጃ አንድ ኮማንደር፣ አንድ ኦፊሰር፣ አንድ መቶ አለቃ የሚኒሻ ጠርናፊን ጨምሮ ከ15 በላይ ወታደሮች ሲገደሉ በርካቶች ከከባድ እስከ ቀላል ቆስለው ቀሪው የጠላት ኃይል ሙትና ቁስለኛውን ይዞ አርቁምቢ መንደር 1 ተብሎ ወደሚጠራው አካባቢ መፈርጠጡን የፋኖ አመራሮች በላኩት መረጃ አረጋግጠዋል። በዚህ የፋኖ የማድረግ አቅምና ፍጹም ጀግንነት በታየበት የቆረጣ ማጥቃት ከሞቱት ያገዛዙ ወታደሮች በተጨማሪ በርካታ የጦር መሳሪያዎችና ሌሎች ወታደራዊ ቁሳቁሶች በፋኖ ቁጥጥር ስር ውለዋል ተብለዋል። በቁጥጥር መዋል ያልተቻሉ የብልጽግና ንብረቶችም እንዲወድሙ መደረጉ ተመልክተዋል። በሌላ ግንባር በእዙ ስር ከጌጤ ግርማ መብረቅ ክፍለ ጦርና ከታፈረ ዓለሙ ሳተናው ክፍለ ጦር የተውጣጡ አርበኞች በቅንጅት በሆሩ ጉድሩ ወለጋ ዞን አቤ ደንግሮ ወረዳ ቱሉጋና ከተማ በነበረ የብልጽግና ጦር ላይ በወሰዱት እርምጃ በርካታ ወታደሮችን ደምስሰው አመርቂ ድል አስመዝግበዋል ተብሏል። አርበኞቹ በድሽቃና በብሬን ሽፋን ታግዘው የጠላት የቁም ምሽጎችን ጭምር የሰበሩ ሲሆን የብልጽግና ጦርን አከርካሪ በመስበር በርካቶችን ደምስሰው ልዩ ልዩ የጦር መሳሪያዎችን ማርከው ታጥቀዋል። በተመሳሳይ በምስራቅ ወለጋ ዞን ጊዳ አያና ወረዳ ውስጥ ንጹሃንን በመግደል ላይ በነበረ የብልጽግና ኃይል ላይ በአንሻ ሰይድ እዝ ስር ጀብደኞቹ የአንገር ጉትን ክፍለ ጦር አርበኞች በወሰዱት እርምጃ የብልጽግና ጦር አካባቢውን አስረክቦ መሸሹንም መረጃው አክሎ አረጋግጧል። በዚህ ተጋድሎ ሙትና ቁስለኛ ከተደረገው የብልጽግና ጦር በተጨማሪ አገዛዙ የአማራን ሀብት ንብረት እየዘረፈ በተሽከርካሪ ሲጭንበት የነበረ ክሬን በፋኖ መማረኩንም አይሻ ሰይድ በእዙ ህዝብ ግንኙነት መምሪያው በኩል በላከው መረጃ ገልጸዋል። ለዘመናት በስርዓታዊ የዘር ፍጅት ዘመቻ ሲማቅቅ የኖረው የወለጋ ቢዛሞ አማራ ህዝብ በብልጽግና አገዛዝ የተጋረጠበትን የህልውና አደጋ ለመመከት ተደራጅቶ አብይ አህመድ ላይ መነሳት ከጀመረ በኋላ ሁኔታው ወደ ብልጽግና ማዕከል ጭምር ወደ መድረስ ላይ ይገኛል እየተባለ ነው። ራስን ከእልቂት የመታደግ ተፈጥሯዊ መብቱን ተጠቅሞ የተደራጀውና ብሶት የወለደው ጀግናው የአይሻ ሰይድ እዝ ሰራዊት ብርቱ የሆነ የጸረ ማጥቃት እርምጃ በመውሰድ የህዝቡን ህልውና ለማረጋገጥ የሚያደርገው ተጋድሎን አጠናክሮ እንደሚቀጥልና ተከታታይ መረጃዎችንም ይፋ እንደሚያደርግ በላከው መረጃ አስታውቋል። አብይ አህመድ በራሱ ምርጫ 100% አሸንፎ ለቀጣዮቹ 5 ዓመታት እየተዘጋጀ ነው። በምርጫው ብልጽግና 438 ወንበር አገኘ ቢባልም ያገኘው የወንበር ብዛት ግን 99.9% እንደሆነ በመነገር ላይ ነው። ይህ ማለት በአሰራሩ መሰረት ምርጫ ተደርጎ ቢሆን ኖሮ ብልጽግና የተሸነፈው በአንድ ወንበር ብቻ ሲሆን እሱም ደቡብ ክልል ባለ አንድ የምርጫ ጣቢያ ላይ ብቻ ነው። ሆኖም አብይ አህመድ ቀድሞውንም ቢሆን የፓርላማውን ወንበር ሸንሽኖት ነበርና እንደተባለውም የተወሰኑ የአብንና የኢዜማ ተወዳዳሪዎች በአብይ አህመድ ፈቃድ እንዲሰጣቸው ተደርጓል። ህዝቡ ለውጤቱም ለምርጫውም ፊቱን ያዞረ ሲሆን እነ ፕሬዝደንት ታዬ አጽቀሥላሴ ምርጫውን የተቃወሙ አካላትን ሲረግም ውለዋል። ወትሮም ምርጫውን በተመለከተ ከብልጽግናው አገዛዝ ጋር ጸብ ውስጥ የገባው ቢቢሲ የእንግሊዝኛው ክፍል ግን የአብይ አህመድ የምርጫን ውጤት ለነገ ጦርነት ጊዜ መግዣ በማለት ኢትዮጵያ የገባችበትን አጣብቅኝ ለዓለም አጋልጧል። ፋኖና የኦሮሞ ነጻነት ሰራዊት ራሳቸውን ለመቻል ከጫፍ ደርሰዋል ያለው ጣቢያው በአብይ አህመድ ላይ ከባድ ጫና ለመፍጠር መብቃታቸውንም አትተዋል። በዚህ ብቻም ሳያበቃ ድራማዊ በሚመስለው የአፍሪካ ቀንድ ፖለቲካ አብይ አህመድ ከኤርትራ መንግስት ጋር ተጣልቶ ነገሩ ወደማይሆን ደረጃ እየደረሰ እንደሚገኝ ማስረጃዎች መኖራቸውን ጽፈዋል። ቢቢሲ የሱዳን ቀውስን ያሸማግላል ተብሎ የተጠበቀው አብይ አህመድ በመጨረሻም እዛም ጦርነት ውስጥ እጁን በማስገባት ኢትዮጵያን ከቀውስ ወደ ቀውስ ምዕራፍ እያሻገራት እንደሚገኝም አመልክተዋል። አዲስ አበባ እስከ አስመራ የተሰለፉ ኃይሎች አስተላለፋቸውን በመቀያየርም ለመጪው ከባድ ጦርነት ዝግጅት ላይ እንደሚገኙም ዘግበዋል። ሌሎች የመገናኛ ብዙሃን በበኩላቸው ኢትዮጵያ ውስጥ ሊፈነዳ ይችላል ብለው ለገመቱት ጦርነት ቀናትን ወደ ታችን መቁጠር የጀመሩ ሲሆን ጦርነት ከፈነዳ የአገሪቱ ህልውና ጭራሽ እንዳያከትምለት ሲሉም አስጠንቅቀዋል። በርካታ ጥናቶችና የህዝብ አስተያየቶች ኢትዮጵያ አሁን ያለችበት
ሁኔታ የመጨረሻ አደገኛ የሚባል ደረጃ ላይ መድረሱን የሚያሳዩ ሲሆን ዓለም ለሀገሪቱ የተጨነቀበት አጋጣሚም በስፋት ታይቷል። ነገሩ በዚህ ይቁም የሚል ተማጽኖ ለአብይ አህመድና ለሌሎች ተፋላሚዎችም ሳይቀር በመቅረብ ላይ እንደሚገኝ ተመልክቷል። ይህም ቢሆን ግን አብይ አህመድ የህዝብ ቦታ የሆነውን የፓርላማ መቀመጫ ራሱ እንደ ቅርጫ ተከፋፍሎት በቀጣይ በስልጣን ቆይቼ ተጨማሪ ጦርነቶችን አከፋፍላለሁ ባይ ነው። ይህም ቢሆን ግን ፖለቲካዊ ታዛቢዎች አብይ አህመድ ወዶ ሳይሆን በግድ በአገሪቱ የለኮሰውንም የሚለኮሰውንም ጦርነት የሚያቆምበት ጊዜ ሩቅ አይሆንም ባይ ናቸው። ህዝብ እንደ ህዝብ ይህንን ጥፋት በጊዜ ካላስቆመ ግን እየተንገዳገደ ያለው አገር ከነጭራሹ የመፍረስ እጣ ፋንታው ቅርብ ይሆናል ባይ ናቸው። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም